ሰውየው የማይገባው ቢሆን ብንመርቀው ምሩቅ አይሆንም። የማይገባው ቢሆንም ብንረግመው ርጉም አይሆንም። አንድ ተንኮለኛ ሰው፣ ለመለወጥ የማይፈልግ ሰው አንድ ሊቀ ጳጳስን ቀርቦ ይፍቱኝ አባቴ ያላቸው፣ ስራ ይፍታ አሉት። ሰዎች እንደ ልባቸው እየኖሩ ይፍቱኝ በማለት ብቻ ነፃ የሚወጡ ይመስላቸዋል። እግዚአብሔር ከተስማማን እስር ነፃ ያወጣናል። ለእውነቱ ሰውየው ንስሐ ገብቶ ተናዞ ራሱ በቃሉ ቀድሞ ይፍቱኝ ሲል እግዚአብሔር ይፍታ ይባላል። ንስሐ ላልገባ ሰውም የሚሰጥ ቃል አይደለም።